إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فسلام الله عليكم ورحمته وبركاته. ውድ የተከበራችሁ ሙስሊም ወንድሞቼና እህቶቼ የዛሬው አጭር መልእክቴ ከአንድ እህቴ በኩል በፌስቡክ ኢንቦክስ ላይ የመጣልኝ ጥያቄ ነበር። ክርስቲያን ወገኖቿን ወደ ዲነል ኢስላም ዳዕዋ ስታደርግ ስትጠራቸው የአላህን አንድነት ስታስተምር አላህ አንድ ከሆነ በቅዱስ ቁርአኑ ላይ ስለራሱ ሲናገር ለምን እኛ ብሎ ይናገራል? ይሄ እኛነት በአንድነቱ ውስጥ ሶስትነት ወይም ስላሴነት ያለው መሆኑን አያመላክትም ወይ የሚል ጥያቄ ስለቀረበልኝ ማብራሪያ ትሰጠኛለህ ወይ ብላ ጠይቃኝ ነበር። በዚሁ አጋጣሚ ምላሹ ለሷ ብቻ ሳይሆን ለሌሎች ወንድሞችና እህቶች እንደዚሁም ለክርስቲያን ወገኖችም ያገለግል ዘንድ በኦዲዮ መልክ ማዘጋጀት አለብኝ ብዬ ስላመንኩኝ ኢንሻአላህ አላህ በረዳኝ መጠን የተወሰኑ ምላሾችን ሰጣለሁ። ጌታችን አምላካችን አላህ በቅዱስ ቁርአን ውስጥ ስለራሱ ሲናገር እኛ ብሎ እንደሚናገር የታወቀ ጉዳይ ነው። አንደኛው ነህኑ የሚለው የአረብኛ ቃል ሲሆን ሁለተኛው ደግሞ ኢና የሚለው ነው። በአረብኛ ቋንቋ ህግ መሰረት ነህኑ ወይም ኢና የሚለው ቃል አንደኛው ፍቺው ቀጥታ ሊተራል የሆነው ሚኒንጉ ብዛትን አመልካች ነው። ፕሉራል የሆነ ተርምን ገላጭ ነው። ከብዙዎች ጋር ሆኖ የሚናገርን አካል የሚወክል። እኛ እዚህ ቤት ውስጥ ተሰብስበናል፣ እየተማርን ነው፣ እየበላን እየጠጣን ነው፣ ስራ እየሰራን ነው ቢል አንድ ሰው ከብዙዎች ጋር ሆኖ መስራቱን የሚወክል ቋንቋ ይሆናል ማለት ነው። ሁለተኛው ትርጓሜ ወይም ፍቺ ደግሞ ተናጋሪው አካል አንድ ሆኖ ብቻውን ያለ ሆኖ ራሱን ግን ከፍ በማድረግ የብዙዎችን ቦታ ወስዶ ብቻውን ያጠናቀቀና የሰራ መሆኑን ለመግለጽ ራሱን በእኛነት የሚጠቀምበት ቋንቋ ነው። ታዲያ ጌታችን አምላካችን አላህ ስለራሱ ሲናገር እኛ ብሎ መናገሩ ይሄ እኛነቱ እውን እነሱ እንዳሉት ሶስትነቱን ያሳያል ወይስ የክብር መገለጫ ነው? ታላቅ ማሳያ ነው? ይነሳ ለኛ ለሙስሊሞች ግራም ያጋባ አይደለም። አንድነቱን የሚገልጽና ታላቅ ክብር ያለው ጌታ መሆኑን የሚያሳይ እንጂ እሱ ከአንድ በላይ ሆኖ ወይ እነሱ እንደሚሉት በዚህ አንድነት ውስጥ ሌላ ሶስትነት ኖሮ ለማመላከት አይደለም ነው የምንለው። ጉዳዩ እምነት ነውና ይሄን አባባላችንን በማስረጃ ማቅረብ ስለሚገባን ኢንሻአላህ ይህ በቅዱስ ቁርአን ውስጥ የተጠቀሰው እኛነት በምንም አይነት መልኩ ከስላሴ ጋር ግንኙነት እንደማይኖረው ጌታችንን ከአንድ በላይነት ሊጠቁም እንደማይችል ወደ 6 እና 7 መንገዶችን በመጠቀም ለማብራራት ሞክራለሁ። ከነዚህ መንገዶች ውስጥ አንደኛውና የመጀመሪያው ጌታችን አላህ እኛ ማለቱ እሱ ከአንድ በላይ አለመሆኑን ነው የምንረዳበት። ታላቅነቱን ክብሩን ለማሳየት ነው የተጠቀመበት ብለን ስንናገር መነሻ የምናደርገው ራሱ ስለራሱ ሲገልጽ እኔ አንድ ነኝ ብሎ መናገሩ። ጌታችን አላህ በቅዱስ ቁርአን ውስጥ በ22 ቦታ ላይ አንድ መሆኑን በቀጥታ ቋንቋ ተናግሯል። ከ22ቱ 21ዱ ዋሂድ የሚለውን የአረብኛ ቃል ሲጠቁም አንደኛው ደግሞ አሐድ የሚለውን 22 ስፍራ ላይ አንድና ብቸኛ ጌታ መሆኑን መስክሯል። በእነዚህ ስፍራዎች ላይ አንድና ብቸኛ ጌታ መሆኑን ከመሰከረ እንዴት ብለን ነው ይሄን እኛነቱን ከአንድ በላይ ብለን ትርጓሜ የምንሰጠው ነው?
عندنا هنا يأكل بسورة الكهف مقرف 18 قطر 110 يمجرشوا አንቀጽ ላይ ለነብያችን አለይሂ ሰላቱ ወሰላም ምን አይነት ትእዛዝን ይሰጣል ጌታ አላህ أعوذ بالله من الشيطان الرجيم قل إنما أنا بشر مثلكم أنت يا نبي محمد هوي عليه الصلاة والسلام إنما أنا بشر مثلكم إني بتياچو أمساياچو سو ብቻ ነኝ በላቸው ባፈጣጠሬ ከናንተ አልለይም ከናትና ከአባት በህጋዊ ጋብቻ የተገኘሁኝ እንደናንተው አምሳያችሁ ሰው ብቻ ነኝ ከናንተ የሚለየኝ ነገር ቢኖር ዩሃ ኢለየ ወደኔ ወህይ ይወረድልኛል መለኮታዊ ራእይ ይገለጽልኛል ይሄም ራእይ ምን የሚለው አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው መባልን ወደኔ የሚወረድልኝ የሚገለጽልኝ ነብይና መልእክተኛ እንጂ ሌላ አይደለሁም ብለህ ንገራቸው በዚህ አንቀጽ ላይ ጌታችን አላህ ለሳቸው ባስተላለፈው መልእክቱ አንድ አምላክ ብቻ መሆኑን በግልጽ እየነገረን ሱረቱ ኢብራሂም ምዕራፍ 14 የመጨረሻው አንቀጽ 52 ላይ ጌታችን አላህ ስለ ቁርአን ሲናገር ምን ይላል هذا بلاغ للناس ይህ ለሰዎች ገላጭና መካሪ የሆነ መጽሐፍ ነው ولينظروا به በሱም ሊጠነቀቁበት ነው የወረደው وليعلموا أنما هو إله واحد አምላክም አንድ አምላክ ብቻ እንጂ ሌላ እንዳልሆነ እንዲያውቁና እንዲረዱ ነው የተወረደው ይላል وليذكر أولو الألباب የአእምሮ ባለቤቶችም ይገሰጹበት ዘንድ ተወረደ ይላል አምላክ አላህ አንድ አምላክ ብቻ መሆኑን ያውቁ ዘንድ ነው ሱረቱል ኢኽላስን እንደ ሶስተኛ ማስረጃ ብንጠቀም ምዕራፍ 112 ጌታችን አላህ ገና ከሱራው ጅማሬ ምን ይላል ቁል ሁወላህ በላቸው ይላል ለነብያችን አለይሂ ሰላቱ ወሰላም ሁወላህ እርሱ እኔ የማመልከው አምላክ አላህ ነው አሐድ አንድና ብቸኛ የሆነ ጌታ ነው ጌታ አላህ አንድና ብቸኛ ጌታ ነው አላሁ ሶመድ ለፍጡራን ሁሉ መጠጊያ ነው አላህ ማለት በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ነው ለም የሊድ አልወለደም ልጅ የለውም ይሄ ጌታ አላህ ወለም ይውለድ አልተወለደም ወላጅም የለውም ዘላለማዊና ጅማሬ የሌለው አምላክ ስለሆነ ወላጅም ልጅም የለውም ወለም የኩን ለሁ ኩፉወን አሐድ ለርሱ አንድም ብጤና አምሳያም የለው በዚህ ሱራ ውስጥ ጌታችን አንድና ብቸኛ መሆኑን ነግሮናል እንደ ምሳሌ ያየናቸው ሶስቱ ማስረጃዎች ጌታችን አላህ አንድና ብቸኛ ነኝ ብሎ ከተናገረ እኛነቱን ለሃያልነቱ ለክብሩ ከመጠቀም ውጪ ከአንድ በላይ የሚል ትርጓሜ እንዳንሰጠው በራሱ ማስረጃ መሆን ይችላል ማለት ነው ይሄ አንደኛው መንገድ ሁለተኛ አሁንም አምላካችን አላህ በቅዱስ ቃሉ ስለራሱ ሲናገር ማንነቱን በእኛነት መግለጹ ከአንድ በላይ መሆኑን ለማመላከት አይደለም የምንለው ለምንድነው ቢባል ራሱ ከአንድ በላይ ነው የሚለውን መቃወሙ ነው በቅዱስ ቃሉ ውስጥ ከአንድ በላይ አምላክ አለ የሚሉትን ስለተቃወመ እኛነቱን ከአንድ በላይ አንተረጉመው ለምሳሌ ሁለትዮሽን ሲቃወም እናገኛለን እንደ መጁሳ አይነት ሁለት አምላክ አለ ብለው የሚያመልኩትንና ሌሎችንም ሲቃወም ሱረቱ ነህል ምዕራፍ 16 አንቀጽ 50 ላይ وقال اللهم على من على لا تتخذوا إلهين اثنين ሁለት አምላኮች አድርጋችሁ አትያዙ انما هو اله واحد እርሱ አንድ አምላክ ብቻ ነው
فإياي فارهبون ስለሆነም እኔንም ብቻ ፍሩኝ ይላል። አንድ አምላክ ብቻ ነኝ ሁለት አምላክ አድርጋችሁ አትያዙ ብሎ ሁለትዮሽን ሲቃወም እናያለን። እንደገና ሶስትዮሽንም ሲቃወም እናገኛለን። አላህን ሶስት ነው ማለት አይሰራም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ክርስቲያኖች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ ወላ ተቁሉ ዐላ አላህ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ። ስለ መሲሑ ትክክለኛ ማንነት ማወቅ ከፈለጋችሁ إنما المسيح عيسى بن مريم رسول الله المسيح عيسى يا مريم لجنا يا الله ملكتنيا ነው وكلمته ألقاها إلى مريم ወደ مريم የጣላት የሁን ቃሉ ውጤትና وروح من መንፈስም ብቻ ነው فآمنوا بالله ورسله واللهና በመልእክተኞቹ እመኑ ولا تقولوا ثلاثة صوستناچو اتبلوا ይላል انتهوا ከዚህ ተግባራችሁ ታቀቡ ተከልከሉ خيرا لكم ለእናንተ የተሻለ ይሆናልና ሶስት ነው ከሚለው አመለካከት ታቀቡ انما الله اله واحد الله አንድ አምላክ ብቻ ነው سبحانه أن يكون له ولد لرسول جل كمهنم يترى جتانه له ما في السماوات وما في الأرض بسمايات مونا بمدر يلو بتقلالا لرسو بتشانه وكفى بالله وكيلا من مكانتم متقيانتم بالله بتشابك آيلا سلزهم ሶስትዮሽን በዚህ አንቀጽ ላይ ሲቃወም አግኝተነዋል። መቃወም ብቻ አይደለም በሌላ ስፍራ ላይ የዚህ አመለካከት ባለቤቶች ካፊሮች ወይም ከሃዲያን ናቸው ብሎ ይገልጻቸዋል። በሱረቱል ማኢዳ ምዕራፍ 5 አንቀጽ 73 ላይ لقد كفر الذين قالوا إن الله ثالث ثلاثة الله የሶስቱ ሶስተኛ ነው ከሶስቱ አማልክት አንዱ አላህ ነው የሚሉ ሰዎች ካዱ ከፈሩ وما من إله إلا إله واحد كأملاكم عند أملاك انجي للا يلم من الله وإن لم ينتهوا عما يقولون كذيك ميلو تنقر بايتاكبوا بايكلكلوا لا يمسن الذين كفروا منهم عذاب أليم كالنسوس النزان يكادوا السوج أصمم ميكتات يغنيات شوال يتنكقون وينبلوا بيتاتنا الله ስለዚህ ሁለትዮሽን ሲቃወም ካገኘነው ሶስትዮሽን ሲቃወም ካገኘነው እንደገና ደግሞም ከሶስት በጥቅሉ ብዙ ነው የሚሉትንም ሲቃወም አግኝተነዋል። በሱረቱ ዩሱፍ አለይሂ ሰላም ምዕራፍ 12 አንቀጽ 39 ላይ ዩሱፍ አለይሂ ሰላም በእስር ቤት ሆኖ ታሳሪዎቹን ምን አላቸው? ያ صاحبي السجن የእስር ቤት ጓዶቼ ሆይ አርባቡ ሙተፈሪቁን ኸይር የተለያዩ ብዙ አማልክትና ጌቶች ናቸው እንደ መልካምና የተሻሉ አሚላሁ الواحدul ቀሃር ወይስ አንዱና አሸናፊ የሆነው አላህ ነው የተሻለ መልካም የሚሆነው ይላቸዋል። ብዙ አማልክቶች መኖራቸው ጌታ አያደርጋቸውም። የተሻለው ከሁሉ አንዱና አሸናፊው እውነተኛው አምላክ አላህ ነው ይላል። እናም ሁለትዮሽን ከተቃወመ ሶስት ነው የሚለውንም ከተቃወመ ከዛ በላይ ብዙ የሚለውንም ቅዱስ ቁርአን ከተቃወመ እንዴት እኛ ብሎ ጌታችን ስለራሱ የተናገረውን ከአንድ በላይ የሚል ትርጓሜ እንሰጠዋለን? ይሄ የክብር የኃያልነት የታላቅነቱን መገለጫ አመልካች እንጂ ብዛትን አመልካች አይደለም ብለን በዚህ በሁለተኛ መንገድም እንመልሳለን። በአንደኛው መንገድ ቀጥታ አንድ ብቻ መሆኑን በማስተማሩ ብለናል። በዚህ ሁለተኛ መንገድ ደግሞ ከአንድ በላይ የሚለውን አመለካከት በመቃወሙ እንላለን። ሶስተኛ ምላሻችን ደግሞ ምሳሌን በመስጠትና በማስተማር ከአንድ በላይ
ሌላ ሁለተኛ ወይ ሶስተኛ አካልና አምላክ ቢኖር ኖሮ ምን ይከሰት ነበር የሚለውን ነገር ጌታችን አላህ በምሳሌ በማስተማር አንድና ብቸኛ መሆኑን ይነግረናል። ይህንን ሱረቱል አንቢያ በምዕራፍ 21 አንቀጽ 22 ላይ እናገኘዋለን። በምዕራፍ 21 አንቀጽ 22 ላይ ለው ካነ ፊሂማ አሊሀቱን ኢላላህ በሰማያትና በምድር ከአላህ በስተቀር ሌሎች አማልክቶች ቢኖሩ ኖሮ ለፈሰደታ ሰማይና ምድር በውስጣቸው ያለው ሁሉ በተበላሸ ነበር። ፈሱብሃነላሂ ረቢል ዐርሽ ዐማ የሲፉን የአርሹ ጌታ አላህ እነሱ ከሚመጥኑትና ከሚገልጹት ነገር ጥራት ይገባው ይላል። ሌሎች አማልክቶች ቢኖሩ ኖሮ ሰማይ ምድር በውስጣቸው ያለው ሕያዋን ፍጥረትና ሌሎች ነገሮች ሁሉ ስርዓታቸው በተዛባ በተበላሹ ነበር ነው የሚለው። ለምን ከተባለ በዚህ ምድር ላይም በሁለት ፕሬዝዳንት የቆመ ሀገር የተመራ ስርዓት ስለሌለ አንደኛው ሐሳብ ሲያወጣ ሌላኛው ሌላ ሐሳብ ይኖረዋል። ሁለቱም እኩል ስልጣን ካላቸው በሐሳብ ከተለያዩ ህዝቡ የማንን ያደምጣል? ሁሉም የራሱን ደጋፊ ይዞ ለብቻው መገለልና በፈንቅለ መንግስት ማድረግ መጨራረስ ካልሆነ በቀር ይሄንን እውነታ በሌላ ሱራ ላይ ጌታችን ይገልጸዋል። በሱረቱል ሙእሚኑን ምዕራፍ 23 አንቀጽ 91 ላይ መተኸዘ አላሁ ሚን ወለድ አላህ ከልጅ አንድንም አልያዘም ወማ ካነ መዐሁ ሚን ከሱም ጋር አንድም አምላክ አልነበረም። ኢዘን ያ ቢሆን ኖሮ አለ በዚያን ጊዜ እንደሚባለው ከሱ ጋር ሌላ አምላክ ኃይል ያለው ቢኖር ኖሮ ለذهب كل إله بما خلق እያንዳንዱ አምላክ የፈጠረውን ነገር ይዞ ለብቻው ይገለላል። በመገለልም ማያበቃም ወላ على بعضهم على بعض ከፊሉ በከፊሉ ላይ የበላይ ለመሆን በመከረ ነበር። ሱብሃንአላህ عما يصفون አላህን ከሚመጥኑት ከሚገልጹት ነገር አሁንም ጌታ አላህ ጥራት ይገባው ይላል። ስለዚህም በዚህ ምድር ላይ ሁለት መሪ ሁለት አስተዳዳሪ በአንድ ነገር ላይ ሊኖር ካልቻለ የዩኒቨርሱ ሱፐር ፓወር ሆኖ መምራት የሚችለው አንድ እንጂ ከአንድ በላይ እንዳልሆነ በምሳሌ ያስተምራል። ሌላም ቦታ ላይ ሱረቱል ኢስራ ምዕራፍ 17 አንቀጽ 42 ላይም ሲደግመው ምን ይላል ጌታችን አላህ ቁል በላቸው ለው ካነ ማዐሁ አሊሀቱን ከማ የቁሉን እነሱ እንደሚሉት ከጌታ አላህ ጋር ሌሎች አማልክቶች ቢኖሩ ኖሮ ኢዘን ያን ጊዜ ምን ይከሰት ነበር? ለብተገው ኢላ ዚል ዐርሽ ሰቢላ ወደ አርሹ ባለቤት ወደ ጌታ አላህ ሌላ መቃረቢያ መንገድን ስልጣንን ሼር ለማድረግና ቦታውን ለመያዝ በፈለጉ ነበር ይላል። ነገር ግን ከሱ ጋር ሌላ አምላክ የለም። እነዚህ ምሳሌዎች ምን ያመላክቱናል? ፍጹማዊ አንድነት የሰው ልጅ ተፈጥሯዊ ስርዓቱም ነው። ቤታችሁን ተመልከቱ። በዛ ቤት ውስጥ የሚኖሩ ቤተሰቦች 5 ወይም 6 ልጆች ቢኖሩ አባወራ ሆኖ የሚመራው ግን አንድ እንጂ ሁለት አባወራ ቤትን አይመራው። በሁለት አባወራ የሚመራ ቤትም የለም። ትእዛዝ ከበላይ የሚመጣው አንድ ሲሆን ነው። መጪው ረመዳን ነውና ለረመዳን ዝግጅት ኮርኒሱ ይቀየር፣ ግድግዳው ደግሞ ጄሶ ይቀባ ብሎ ትእዛዝ ሲያዝ፣ ሌላኛው ደግሞ ኮርኒሱ ተመችቶኛል ባይሆን ግድግዳው ጄሶ ሳይሆን ሌላ ቀለም መቀባት አለበት ብሎ ትእዛዝ ቢያስተላልፍ፣ ሁለቱም እኩል ስልጣን ካላቸው በዛ ቤት ውስጥ ልጆች የማንን ትእዛዝ ይሰማሉ? መታዘዝ የሚችሉት አንድ ትእዛዝም ብቻ ነው። እዚህ ጋር ሁለት አባወራ ካለ ሁለት እኩል ትእዛዛቸው ተሰሚነት ያላቸው ካሉ ማንን ነው መታዘዝ የሚችሉት? ቤቱም ሳይቀባ ኮርኒሱም ሳይቀየር እንደተዝረከረከ ይቀጥላል እንጂ የማንም ተቀባይነት አይኖርም ከሁለቱ አንደኛው ካለ። ስለዚህ አሁንም አንድ ብቻ ነው መምራት የሚችለው። ከቤታችሁ ስትወጡ ፋብሪካና ኢንዱስትሪ ታገኛላችሁ። ይህን ፋብሪካና ኢንዱስትሪ ማኔጅ የሚያደርገው ማናጀር አንድ እንጂ ሁለት ወይ ሶስት አይደለም። ከዛ በሰፋ መልኩ ትምህርት ቤት ደግሞ ተማሪዎች በሺዎች የሚቆጠሩ ተማሪዎች የሚስተናገዱበት ትምህርት ቤት፣ ያ ትምህርት ቤት በዳይሬክተር የሚመራ በዩኒት ሊደር ሊድ የሚያደርገው ዲኑ ወይም ዳይሬክተሩ አንድ ብቻ ሆኖ ነው የምናገኘው። ሁለት የሚባል ነገር የለም።
ሀገር ደግሞ ሲመሰረት ሀገር በጠቅላይ ሚኒስቴር የሚመራ በፕሬዝዳንት ስንት ነው የሚሆነው? አንድ ነው የሚመረጠው። ታዲያ ዩኒቨርሱን ፍጥረት ዓለሙን ፀሐይና ጨረቃ በተመደበላቸው ሰዓት ለሰው ልጅ ብርሃን እንዲሰጡ ቀንና ሌሊት በተመደበላቸው ሰዓት እየተተካኩ እንዲቀያየሩ የሚመራው ከዩኒቨርሱ ውጪ ሆኖ ዩኒቨርሱን የሚቆጣጠር ይሄ ሱፐር ፓወር ኃያሉ አምላክ አላህ አንድ እንጂ እንዴት ከአንድ በላይ ይሆናል? ሁለትነት ሶስትነት ወይም ከዛ በላይ ቢኖረው ኖሮ የዩኒቨርሱ ትዕዛዝ ስርዓት ወጥ እንዴት ሆኖ ይቀጥላል? አንተስ ስታመልክና ስትሰግድ ለየትኛው ነው የምትሰግደው? ከአንድ በላይ ከሆነ አንደኛው ምናልባት የሚወደው በሌሊት ተነስተህ ሰዎች በተኙበት ሰዓት ስገድልኝ በቀን ረፍ ብሎ ትዕዛዝ ቢሰጥህ፣ ሌላኛው ደግሞ በቀን ሪዝቅህን ፈልግበት ሌሊት ረፍና የተወሰነ ሰዓት ተነስተህ ስገድ ብሎ ቢያዝህ ማንን አስደስተህ ማንን ማስከፋት ትችላለህ? ከዚህ ምሳሌ በመነሳት ጌታችን ፍጹም አንድ ብቻ መሆኑን ይነግረናል ነው የምንለው። አራተኛ የምንሰጣቸው ደግሞ ምላሽ ይኖረናል። ያም ምንድነው? ከቅዱስ ቁርአን አጠቃላይ አስተምህሮትና አገባብ አንፃር ምን ማለት ነው? አምላካችን አላህ ስለራሱ ሲናገር እኛ ብሎ እንደተናገረው ሁሉ እኔ በማለትም ስለራሱ ይገልጻል። ነገር ግን እኛነቱን የሚጠቀምባቸው የቁርአን አጋ አንቀጾች ሆነው ነው የምናገኛቸው። በባሮቹ ላይ ያዋለውን ውለታ፣ የሰራቸውን ስራዎችን፣ የፈጸማቸውን ድርጊቶችን አምላካዊ ማንነቱን የሚገልጽባቸው ተአምራቶቹ ላይ ነው እኛ ብሎ የሚጠቀመው። አንድም ስፍራ ላይ አየተ ተውሂድ የአምልኮና የዒባዳ አንቀጾች ላይ ጌታችን አላህ እኛን ተገዙን፣ እኛን አምልኩን፣ ለኛ ስገዱ፣ እኛን ብቻ ፍሩ፣ እኛን ተጠንቀቁ ብሎ አስተምሮም አያውቅም የለም። በእነዚህ ስፍራዎች ላይ ጌታ አላህ የሚናገረው እኔ በማለት ነው። እኛነቱን የሚጠቀመው خلقناكم ፈጠርናችሁ أعطيناك ሰጠንህ وأنزلنا አወረድን وأنعمنا ለገስን وظللنا ከበላያችሁም አጠለልን እያለ ስላደረገው ድርጊት ስለሰራው ነገር ነው የሚናገረው። አምላካዊ ማንነቱ ላይ ግን ስንመጣ ከእኔ ሌላ አምላክ የለም ሲል እንጂ ከእኛ ሌላ ብሎ ሲናገር አንሰማው። ጌታ አላህ በሱረቱ ነህል ምዕራፍ 16 ቁጥር 2 ላይ ينزل الملائكة بالروح من أمره على من يشاء من عباده الله كبارዎቹ በሚሻው ሰው ላይ መላእክትን ከወህይ ጋራ ወይም ከመንፈስ ጋራ ያወርዳል። አንዚሩ ትእዛዝን በመስጠት አስጠንቅቁ እያለ أنه لا إله إلا أنا فاتقون እነሆ ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን ፍሩኝ ተጠንቀቁኝ ይላል። ጌታ ምን አለ? لا إله إلا أنا ከእኔ በስተቀር ሌላ አምላክ የለም ፈተቁን ተጠንቀቁኝ ፍሩኝ ብሎ ሱረቱ ነህል ቁጥር 2 ላይ ይናገራል። እንደዚሁ ሱረቱ አንቢያ ቁጥር 21 ቁጥር 25 ላይ በምዕራፍ 21 አንቀጽ 25 ላይ ለነቢያችን አለይሂ ሰላቱ ወሰላም ምን ይላል? وما أرسلنا من قبلك من رسول كانت بفيت كملكتنيا عندنا ملاكنا إلا نوحي إليه ولذي ملكتنيا ملكوتاي رأيا وحيا بالنار دنجي من بمعدد أنه لا إله إلا أنا أنه كأني بستكار بونة من ملك أملاك يلمنا فاعبدون أنين ببتشين التقزين أملكين بمعدد تزاز بالناس تلالف انجي ከእኔ በስተቀር ሌላ አምላክ የለም ነው የሚለው። እንደዚሁ ሱረቱ ጣሃ ምዕራፍ 20 ከቁጥር 8 ወይም ከቁጥር 9 እስከ 14 ማየት ይቻላል። በሲና ተራራ ለሙሳ አለይሂ ሰላም ጌታችን አምላካችን አላህ የሰጠውን ትዕዛዝ ለነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ ይገልጽላቸዋል። ከ9 ጀምረን ብናየው وهل أتاك حديث موسى يا موسى وري لانت برغط متولهل ወይ ነው የሚለው። የሙሳ ወሬ ታሪኩ አንተ ዘንድ መጥቷል ወይ?
إذ رأى نارا فقال لأهلهم كثوا እሳትን ባየ ጊዜ ከዛም ለቤተሰቦቹ እዚሁ ቆዩኝ ጠብቁኝ አላቸው ምክንያቱም ኢኒ አነስቱ ናራ እኔ እሳትን አይቻለሁ ተመልክቻለሁና እዚሁ ባላችሁበት ስፍራ ላይ ሆናችሁ ጠብቁኝ ለዓሊ አቲኩም ሚንሃ ቢቀበስ ምናልባትም እሳት ማቀጣጠያ የሚሆን ችቦን ይዤላችሁ እመጣለሁ አው አጂዱ ዐለ النار ሁዳ ወይም እሳት ይዟ ዘንድ መመሪያን ላገኘ ተስፋ አደርጋለሁና ባላችሁበት ቦታ ሆናችሁ ጠብቁኝ አላቸው فلما أتاها በመጣትም ጊዜ ኑዲየ ያ ሙሳ አንተ ሙሳ ሆይ በማለትም ተጠራ ታዲያ ምን አለው ጌታችን ሲጠራው ኢኒ አና ረቡክ እኔ ጌታህ ነኝ አለው እኛ ጌታህ ነን ሳይሆን እኔ ጌታህ ነኝ فخلع نعليك ጫማህን አውልቅ إنك بالوادي المقدس طوى أنت بتقدسته يطوى الشلق وسطنهنا مجامعهن أولك وأنا اخترتك أني مرجعها لهن فاستمع لما يوحى لم يتلالف الله ملكت لبستها الدمت إنني أنا الله أني الله نين لا إله إلا أنا كأني بستكر ليلة أملاك يلم وأقم الصلاة لذكري صلاة من إلا ما استوس قد أدرج أقوم إلى سلزي جيت الله أني أملاك نين أني الله نين كأني ليلة يلم ياله أملاكوي مننتون بأني النتن ميقل سو ሌሎች ጥቅሶችንም መጥቀስ ይቻላል ጌትነቱንም ሲናገር በሁለት አንቀጾች ላይ በሱረቱል አንቢያ በምዕራፍ 21 አንቀጽ 92 እንደዚሁም በምዕራፍ 23 ሱረቱል ሙእሚኑን አንቀጽ 52 ተመሳሳይ በሆነ መልኩ ኢነ ሃዚህ ኡመቱኩም ኡመተን ዋሂዳ ወአና ረቡኩም ፈዕቡዱን ወአና ረቡኩም ፈተቁን ይሄ እናንተ መንገዳችሁ አንድ መንገድ አንድ ህዝብ ሲሆን እኔ ደግሞ ጌታችሁ ነኝ ወአና ረቡኩም እኔ ጌታችሁ ነኝ ፈዕቡዱን ስለዚህ ተገዙኝ ፈተቁን ስለዚህም ፍሩኝ በማለት አላህ ሲናገር እንሰማለን ጌትነቱን አምላክነቱን እንድንፈራው በእኔነት ነው የሚገልጸው አላህ አየተ ተውሂድ የአምልኮ አንቀጽ ላይ እኛነትን አልተጠቀመም ተገዙን ለምኑን ጥሩን ስገዱልን ብሎ አንድም ቦታ ላይ በዚህ መልክ ያስቀመጠው የለም በጣም የሚገርመው ሱረቱ አልአንቢያ ምዕራፍ 21 ላይ አንቀጽ 90 ላይ አንዳንድ መልእክቱ ያልገባቸው ወገኖች ይሄኛውን መልእክት አድርጉት ነው ብለው እንደ ጥያቄ ያቀርባሉ ስለ ዘከሪያና ስለ ቀደምት ነቢያት ከተናገረ በኋላ መጨረሻ የአንቀጹ መቋጫ ላይ አንቀጽ 90 ላይ ሱረቱል አንቢያ ኢነሁም ካኑ ይሳሪዑነ ፊል ኸይራት እነሱ በመልካም ነገሮች ላይ የሚቻኮሉ ነበሩ ይላል يدعوننا رغبا ورهبا جنتاችንን ተስፋ አድርገው ቅጣታችንን ፈርተው ይለምኑን ነበር وكانوا لنا خاشعين ለኛም ተዋራጆች ተናናሾች ነበሩ እችን ጥቅስ ይጠቅሱና እስካሁን ያሰባችሁትን ሁሉ ገደል አይከትባችሁም ወይ ይሉናል የተሳሳተ አስተሳሰብ ነው ባለቤቱን ገደል የሚከተው እንጂ እውነተኛ አስተሳሰብ ከገደል ያወጣል ገደል አልገባንም ይሄ ጥቅስ ጌታችን አምላካችን አላህ ለምኑን ጥሩን ይያለ እንዳልሆነ መጀመሪያ ሊያስተውሉ ይገባል ኸበር ነው እነሱ ምን ያደርጉ እንደነበር ጌታችን በመለኮታዊ ክብሩ እየነገረን እንጂ ለምኑን ጥሩን ይያለ አይደለም አንቀጹ ምን አለ يدعوننا رغبا ورهبا جنتاችንን ተስፋ አድርገው ቅጣታችንንም ፈርተው ይጠሩን ይለምኑን ነበር አለ وكانوا لنا خاشعين ለኛም ተናናሾች ነበሩ ነው ያለው ስትጠሩኝ ለምኑኝ ማለትን ትቶ ለምኑን ጥሩኝ ማለትን ትቶ ጥሩን ይያለ አይደለም እየተናገረ ያለው بلفظ الخبر በትረካ በዜና መልክ የቀረበውን ቀደም ከተጠቀሰው አንቀጽ ጋራ ለማጋጨት መሞከር የግንዛቤ እጥረት እንጂ ሌላ ምንም አይደለም ስለዚህ እንላለን በአራተኛው በዚህ መልሳችን ምንድነው ማለት ነው አላህ
በዒባዳ አንቀጾች ላይ ራሱን በእኔነት ከገለጸ ለባሮቹ በዋለው ውለታ በሰራው ስራው ላይ ደግሞ እኛነቱን ከተናገረ ይህኛነት የክብር መገለጫ እንጂ የብዛት መገለጫ እንዳልሆነ መረዳት ይቻላል ብለን መልስ መስጠት እንችላለን ማለት ነው። አምስተኛ መልስ ደግሞ እንሂድ። አሁንም በዚህኛነት ውስጥ ሥላሴ በፍጹም ሊታሰብ እንደማይገባ ጥም ቆራጭ የሆነ ምላሽ አለ። ያም ከጥያቄ አንግል በመነሳት እንጠይቃቸዋለን። ሥላሴን ያመላክታል ስትሉ ማንን ነው ሥላሴ የምትሉት ነው? ክርስቲያን ወገኖቻችን እንግዲህ ሥላሴዎች ብለው የሚጠሯቸው አብ፣ ወልድ፣ መንፈስ ቅዱስ፣ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይሉታል። አብ የሚሉት እግዚአብሔር አብን ነው። ወልድ ልጁ ብለው የሚጠሩት ኢየሱስ ክርስቶስን ነው። ሶስተኛው አጽናኙ ብለው የሚያምኑበት መንፈስ ቅዱስን ነው። እነዚህን ነው ሶስት አካላቶች በስምና በአካል ሶስት ናቸው እያሉ የሚነግሩን። ዛሬ ከቅዱስ ቁርአን ጥቅስ ወጥቶ የጌታችን እኛነት ሥላሴዎችን ያመላክታል የሚል አንድምታ ከሰጡ ስለዚህ አላህ እኛ ብሎ ሲናገር ከማን ጋር ሆኖ እየተናገረ ነው ማለት ነው? በእነዚህ ሰዎች ትርጓሜ መሰረት ከኢሳና ከመንፈስ ቅዱስ ጋር ሆኖ ነው የሚናገረው። እርሱ አንዱ አባትየው ነው። تعالى الله عن ذلك علوا كبيرا ከኢሳና ከመንፈስ ቅዱስ ጋር ሆኖ እየተናገረ ነው ማለት ነው። ጥሩ ያ ከሆነኛ ደግሞ ጥያቄ እናነሳለን፣ ምላሽ እንፈልጋለን። ይሄም ሱረቱል በቀራ ቁጥር 87 ላይ በምዕራፍ 2 ሱረቱል በቀራ ቁጥር 87 ላይ ወለቀድ አተይና ሙሰል ኪታበ በርግጥም ለሙሳ መጽሐፍን ሰጠነው ወቀፈይና ሚን ባዕድህ ቢሩሱል ከበኋላውም መልእክተኞችን አስከተልን ወአተይና ዒሳ ብነ መርየም አልበይናት ለመርየም ልጅ ለዒሳም ግልጽ ተአምራቶችን ሰጠነው ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስም አበረታነው ይላል። አሁን ከኔ ጋር እንድታስተውሉ የምፈልገው ነገር አለ። አንደኛ ወአተይና ዒሳ ብነ መርየም አልበይናት ለመርየም ልጅ ለዒሳ ግልጽ ተአምራትን ሰጠነው። ጌታችን ወአተይና ሰጠነው ነው ያለው፣ ሰጠሁት አላለም። ይሄን አስተውሉ። ታዲያ ሰጠነው ካለ በዚህኛነት ውስጥ ጌታችን ሶስት ማንነት ካለው እሱም አላህ ዒሳና መንፈስ ቅዱስ ከሆኑ ተቀባዩ ማን ሊሆን ነው? የተሰጠው ለዒሳ ነው። ሰጪዎች ውስጥ ዒሳ ሊወጣ ነው፣ ሊባረር ነው ማለት ነው። አሁን ዒሳ ተቀባይ ሆነ ማለት ነው። ጥሩ ስንት ቀሩ? አላህና መንፈስ ቅዱስ። ኢንሻአላህ መንፈስ ቅዱስን በተራው ይወጣል። ቀጥሎ ምን አለ? ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስም አበረታ ነው። አስተውሉ። ወአየድናሁ መዓ ሩሂል ቁዱስ አላለም። ከቅዱስ መንፈስ ጋራ አበረታ ነው ሳይሆን ያለው ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስም አበረታ ነው ይላል። ከሱ ጋራ ቢል አብሮነትን ኢሽቲራክን ያሳየ ነበር። ቢሩሂል ቁዱስ በቅዱስ መንፈስ አማካይነት አበረታ ነው ካለ ጌታችን አላህ ላኪ ቅዱስ መንፈስ ደግሞ ተላኪ መሆኑን ያሳየናል። ስለዚህ በዚህኛነት ውስጥ ኢሳ እንደወጣው መንፈስ ቅዱስም ይወጣል። ማን ይቀራል? ለዛኔ ጌታችን ብቻውን ይቀራል። እናም አበረታ ነው እያለ የሚያወራው አጠናክር ነው እያለ የሚናገረው ብቻውን መሆኑን ያለ ምንም ጥርጥር መረዳት ይቻላል። ይበልጥ ይሄን ሐሳብ ደግሞ ማን ያጠናክርልናል? ሱረቱል ማኢዳ ቁጥር 110 ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ إذ قال الله ባለው ጊዜ አስታውስ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ اذكر نعمتي عليك وعلى والدتك እኔ ባንተና በእናትህ ላይ የዋልኩላችሁን ውለታዬን አስታውስ إذ أيدتك بروح القدس بقدس منفس بابرته بزيادة تملكته إذ أيدناك سايهون إذ أيدتك باتناكركو بابرته بزينو ميلو بتشاهون مالتنو بروح القدس بقدس منفس بجبريل عليه السلام عما كاينك سلزي الله إن يبلو بالنقر بتشاهون نو
የሉም ሌላ ስላሴ የሚባሉ አካላት። ይሄ አምስተኛ ምላሻችን ነው። ስድስተኛ የምንሰጣቸው ምላሽ ከተጠቃሚና ከተገልጋይም አንፃር ነው። ጌታ አላህ ስለራሱ ሲናገር እኛ ብሎ መጠቀሙ ብዛትን ለማመላከት አይደለም የምንልበት ሌላው መልሳችን በቅዱስ ቁርአን ውስጥ አንድ ሆኖ እኛ ብሎ የተጠቀመ ማግኘታችን ነው። ይሄም አንድ ማስረጃ ነው። ማን ነው ካላችሁኝ ሰይድና ኸድር አለይሂ ሰላም ከሙሳ ጋር በነበረው ቆይታ ሱረቱል ካህፍ 18ኛው ሱራ አንቀጽ 74ን እንመልከት። አብረው ሲጓዙ ምን ተከሰተ? 74ኛው አንቀጽ ላይ ፈንጠለቃ ሁለቱም አብረው ሄዱ حتى إذا لقيا غلاما فقتله አንድን ታዳጊ ወጣት ልጅ አግኝተው ኸድር በገደለው ጊዜ قال موسى ማለው ተቃወመና أقتلت نفسا زكية بغير نفس ንጹህ የሆነ ነፍስ ለሞትም ያበቃውን ወንጀል ሳይሰራ ወይም ሌላን ነፍስ ሳያጠፋ ትገለዋለህን? لقد جئت شيئا نكرا በርግጥም መጥፎ ነገር ነው የሰራኸው አለ። እኔ ጋር አንተ ሰብር ማድረግ አትችልም አላልኩህም እንዴ ይለውና ኸድር አሁንም ይቅርታ ጠይቆ ሙሳ ይቀጥላል። ሌላ ድርጊት ይከሰታል። መጨረሻ ግን እነዛን ያደረጋቸውን ነገሮች ሲነግረው ቁጥር 80 ላይ ወረድ ብሎ ስለዚህ ስለተገደለው ልጅ እንዲህ ብሎ ገለጸለት። ወአመል ጉላሙ ያ ታዳጊ ወጣት ልጅማ የገደልኩት فكان أبواه مؤمنين ወላጆቹ አማኞች ናቸው ሙእሚኖች ናቸው እሱ ከሃዲ ነው። በዚህ ክህደቱ ካደገ فخشينا أن يرهقهما طغيانا وكفرا ቤተሰቦቹን ትዕቢትና ክህደትን እንዳያስገድዳቸው ስለፈራን ነው። فخشيت አላለም ኸድር አለይሂ ሰላም فخشينا እንዳያስገድዳቸው በመፍራት ነው አለ። ምን አስፈራው? አሁን ሳይሆን ጥያቄው ኸድር ፈራን የሚለው አንድም ሶስትም ሆኖ ነው ወይስ ምንድነው? አይ ከሙሳ ጋር ስለነበረ ነው እንዳይባል ሙሳ የድርጊቱ ተቃዋሚ እንጂ ደጋፊና ተባባሪ አልነበረም። ታዲያ ኸድር እንዴትኛ አለ? እኛነቱ ከአንድ በላይ ነው ብለን አንረዳው። ምን ነው እኛ ሳንጠቀመውም እንዴ? ወንድምህን ታገኘውና ታዳስ መሐመድ ስትለው አለን ጠፋኮ አራል ጠፋንም የሆነ ትንሽ የከበደኝ ነገር ነበር ተሰራልኛለህ እንዴ? እንሰራዋለን አምጣው እንጂ ከምር በጉዳዩ ላይ ወቀት አለ። አረ በዚህ ጉዳይኛ ማን ተጣመም ደሞ ለዚህ ማን ብሎ ይሄ ሁሉ እኛነት አንጠቀምበትም እንደኛ አለሁኝ አላልክም አለን የተባልከው ስለ ቤተሰብህ አልተጠየቅም ሰራዋለሁ አላልክም እንሰራዋለን ትላለህ። ለስንት ሆናችሁ ነው የምትሰሩት? ይሄ እኛነት ሰው ዛሬ እየተገለገለበት ጭራሽ እኔ የሚለው እስኪረሳ ድረስ ደርሶ ሰው የሚጠቀምበት አይደል? ንጉሶችስ እኛ እንዲያደርገን እንትናችንን በዚህ ጊዜ ተቀብለን በዚህ ጊዜ ተመርቀን እያሉ ያወሩ አይደለም እንዴ? ታዲያ ጌታችን በመለኮታዊ ክብሩ እኛ ብሎ ቢናገር ለምን ከአንድ በላይ ብለን እንተረጉመዋለን? ሰባተኛና የመጨረሻው ምላሽ ሙስሊም ወንድሞቼና እህቶቼ ምንም ክርክር ሳታበዙ አላህ እኛ ብሏልና እኛነቱ ሶስትነቱን ወይም ስላሴነቱን ያመላክታል የሚል ሰው ከገጠማችሁ በቀላሉ ምን ትሉታላችሁ? በዛው መልስ ይሆናልና ኧረ ተሳስተሃል እኛኮ ማለቱ ሶስት መሆኑ አይደለም በሉት። እና ታዲያ ሲላችሁ 13 መሆኑን ነው በሉት። ምን አለበት እኛ የሚለውን ለ13 ብንተረጉመው? ምክንያቱም ተርሙ ፕሉራል ከሆነ ብዛትን አመልካች ከሆነ ሶስት ላይ ማንም ሊገድበው አይችልም። አላህ እኛ ስላለ አንዱ መጥቶ ለ3 ሲጠቀም አንተ ለ13 መጠቀም መብታለ። እንደውም ተሳስቼ ሊሆን ይችላል 17ም ነው በለው። የዛኔ እንደ 13 እና ወይም 17 አምላክ አለ ብሎ ጭንቅላት ይቀበላል ወይ ካለ 3 አምላክስ አለ ብሎ ጭንቅላት ይቀበላል ወይ በለው አንተ። ስለዚህ እኛነቱ ገደብ አልባ ነው። በብዛት ካየነው ሊገደብ የሚችል አይደለም ማለት ነው። ከዚህ አንግል እኛነቱን ሳንወድ በግዳችን ቋንቋው እንደሚያመላክተው የክብሩን የታላቅነቱን መገለጫ እንጂ ብዛቱን ለማመልከት አይደለም። እናም አላህ እኛ ቢል ስለራሱ ጌታችን አላህ ይህ እኛነቱ ከአንድነቱ ጋር በምንም መልኩ ሊጋጭ አይችልም።
وختاما لما تناكك بسورة البقرة مأراف ولد قطران لما توصل ساسوس بالله أنكس زقوالله أملاك الله بزيها أنكس غير لتناكره أعوذ بالله من الشيطان الرجيم وإلهكم إله واحد لا إله إلا هو الرحمن الرحيم أملاك ከሱ በስተቀር ሌላ በእውነት የሚመለክ አምላክ የለም እጅግ በጣም ሩህሩህና አዛኝ ነው ይላል አላህ ልቦናችንን ለሐቅ ይክፈተው በሐቅ ላይ ያለነውንም ጽናትን ይለግሰን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ